በቅድስናው ቦታ ተገኝተን እንድናስቀድስ፣ እንድንጸልይ፣ እንድንዘምር የፈቀደ ቅዱሳን ስሙ የተመሰገነ ይሁን። እንደኛ ለመምጣት ለመጸለይ መገኘት እየፈለጉ በተለያየ ምክንያት በሕመም በጦርነት በአንዳንድ ምክንያቶች ያልተገኙትን እግዚአብሔር አምላክ በያሉበት በረከቱ ረድኤቱ ይድረሳቸው። በስንፍና ባልሆነ ነገር የሚርቁትን ደግሞ እግዚአብሔር አምላክ የሚያሰንፋቸውን የሚያርቃቸውን ጥንተ ጠላታችን ዲያብሎስን አርቆላቸው እንደኛ መጥተው ቃሉን እንዲሰሙ እንዲጸልዩ አምላካችን ይፍቀድላቸው። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ገባ በሚል ኃይለ ቃል እንነጋገራለን። ወይቤሎ አርኬየ እንዘ ይትለብስ ልብሰ መራ ወለምንት አተውከ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ እናገኘዋለን። ዛሬ የተነበበው ወንጌል እንደሰማችሁት የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 23 ድረስ ነው። እንግዲህ ሲነበብ ነበራችሁ እንደምታዳምጡ እርግጠኛ ነኝ። ስለሚያወራ ነበር ወንጌል የተነበበው ወንጌል ስለሚያናገር ነበር። ስለተጠሩ ሰዎች እዛ በፊትስ የመጀመሪያ ሁለት ርዕሶች ነው ያሉት። አንደኛው በምሳሌ ንጉሥ ልጁ የዳረ ንጉሥ በምሳሌ ያስተላለፈት አንደኛ። ሁለተኛው ቅድም ያለው ለቄሳር ግብር መገበር ይገባል አይገባም የሚል ጥያቄ የያዘ ሁለት ርዕሰ ጉዳዮች ነው ያሉት። የመጀመሪያው በምሳሌ ነው ያስተማረው። ምን ይላል መሰላችሁ? የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ ኢየሱስ መለሰ ደግሞ በምሳሌ ነገራቸው እንዲህም አለ ይልና መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ዋናው ኃይለ ቃል ይሄ ነው። መንግሥተ ሰማያት ማን ትመስላለች? ለልጁ ሰርግ ያደረገ ምን? ንጉሥን። አስቡ፣ አስራጁ ንጉሥ ነው። የሚዳረው ደግሞ የተዳረው ሙሽራው ምንድን ነው? የንጉሥ ልጅ ነው። አሁን ንጉሥ ሰርግ ያሰረገ ብዙ ፍሪዳዎችን ብዙ የሚያስፈልጉ ተዘጋጅቶ ሰዓቱ ሲደርስ እነጠሩ ሰዎች አልተገኙም። ንጉሥ ደግሶ አስቡ። ንጉሥ ሰርግ አስርጎ ተዘጋጅቶ ጠርቶ ብንቀር ምን ይሰማቸዋል? የደገሰው እኮ ንጉሥ ነው። ከማዘን አልፎ ምን ያደርጋል? ይቀጣል እኮ ይቀጣል። ጠርቶ ንጉሥ ነው። የፈለገውን ማድረግ መብት አለው፣ ስልጣን አለው። ስለዚህ ንጉሡ ካሰረገ በኋላ የተጠሩ ሰዎች ቀሩ። ሲቀሩ በአካባቢ የነበሩት ተላላኪዎቹን ሂዱና የተጠሩትን ጥሯቸው፣ ሰዓቱ ደርሷል፣ የሰርጉ ሰዓት ደርሷል፣ ሙሽራ የሚመጣበት ሰዓት ደርሷል። ሙሽራ ከመምጣቱ በፊት እድምተኞቹ ይምጡ ብሎ መልእክተኞችን ላከ። መልእክተኞቹ ሄደው ንጉሥ ጋብዟችሁ ነበረ አሉ። አዎ እና ሰዓቱ ደርሷል፣ ኑ ወደ ንጉሡ ግብዣ ኑ፣ በተዘጋጀላችሁ ቦታ ተገኙ ብሎ መልእክት ልኳል አሉ። አንፈልግም አንመጣም። ግማሾቹ ወደ የሚለው ወደ እርሻቸው፣
የእሱ ሰርግ የሚሰራና ብለው ወደ እርሻቸው፣ ግማሾቹም ወደ ንግዳቸው፣ ግማሾቹ ደግሞ ወይናቸውን ሊንከባከቡ ወደ ወይን ቦታቸው ሄዱ። አሁንም መጡና አልመጡም ብለው ነገሩት። ሌሎች ሁለተኛ መልእክቶች ላከ። ሲልክ ይባስ ብለው ደበደቧቸውና ገደሏቸው። የድምተኛ ጥጋበኛ ከባድ ነው። አልችልም ማለት እየተቻለ ደግሞ መደለ ደበደቧቸው። ከዛ ይህንን ሰማ። ማን ሰማ? ባለሰርጉ ንጉሡ ሰማ ማለት ነው። ከሰማ በኋላ ሌሎች ኃይለኞች የሆኑ መልእክተኞች ላከና ሁሉንም ጨርሷቸው፣ ፍጇቸው፣ ቤታቸውንም ሰፈራቸውንም አቃጥሉት። እኒህ አይጠቅሙም ማለት አይከብድም። ተጠርቶ እያለ መጥቶ በክብርነት ተቀምጦ የተዘጋጀ ነገር በልቶ መሄድ እየተቻለ አንመጣ ማለታቸው ሳያንስ ሰው እንደበደሉ ገደሉ። ከዛ ደግሞ እነሱ የምንጠበቃቸው ሞት ጠበቃቸው የመጨረሻ። ይህ እንግዲህ ወንጌል ምሳሌ ነው። ጌታችን በዚህ ምድር ላይ በሚያስተምርበት በነበረበት ሰዓት በምሳሌ ያስተምር ነበረ። ምሳሌውም የሚያስተምርበት ስለ ሦስት ምክንያቶች ነው። አንደኛው በብሉይ ኪዳን የነበሩ አባቶቻችን በምሳሌ ያስተምሩ እንደነበረ ነቢየ እግዚአብሔር ዳዊት መዝሙር 77 ቁጥር 2 ላይ ምን ይላል? እከስት በምሳሌ አፌን በምሳሌ እከፍታለሁ እገልጣለሁ ወእነግር አምሳለ ዘእምትካ። ከቀድሞ ጀምሮ ያለውንም ምሳሌ እናገራለሁ እያለ ነቢየ እግዚአብሔር ዳዊት የሚያስተምሩ ከአባቶቹ አንዱ ስለነበረ በምሳሌ ያስተምር እንደነበረ፣ ማስተማር ሲጀምር የሚናገረው ምሳሌ ጠቅሶ ስለነበረ ያ የነቢያትን ምሳሌ የነቢያትን ትንቢት አምላካችን ያናግራቸው የነበረ ምሳሌ ያስመስላቸው የነበረ እሱ እንደሆነ ለማጠየቅ አሁን ጌታ የሚያስተምርበት ጊዜ በምሳሌ ማስተማር ጀመረ። አንደኛው አባቶቹ በምሳሌ ያስተምሩ እንደነበረ ያንን አጽንዖት ለመስጠት አምላካችን በምሳሌ ማስተማር ጀመረ። ሁለተኛው በምሳሌ ጌታችን የሚያስተምረው በምሳሌ ሲያስተምራቸው ለሚማሩ ሰዎች በቀላሉ ይረዱታል። ሴቶቹን በእርሾ በዚያ እንግዳቸው በድሪ በዚህ የመሰለ ሲያስተምራቸው የሚያውቁት ስለሆነ በቀላሉ እንዲይዙት እንዲረዳቸው ይጠቅማቸዋልና በምሳሌ ያስተምር ነበር። ለገበሬዎች በእርሻ ለነጋዴዎች በመክሊት በተለያየ ምክንያት እያደረገ በተለያየ ምሳሌ እየመሰለ ያስተምራቸው ነበር። ሁለተኛው እንዲያዛቸው እንዲረዳቸው ስለሚጠቅም በምሳሌ ያስተምር ነበር ማለት ነው። የመጀመሪያው የነቢያቱን ትንቢት የነቢያቱን ምሳሌ አጽንዖት ለመስጠት፣ ሁለተኛው ደግሞ እንዲረዳቸው እንዲያዛቸው ለማድረግ በምሳሌ ያስተምር ነበር። ሦስተኛው እንዳይረሳቸው አሁን ያላቸው ነገሮች ለሴቶቹ በእርሾ በሞሃጋ በድሪ እየመሰለ ካስተማራቸው ልክ ትምህርቱን ሲያስታውሱ ማን ይመጣባቸዋል? የሚያውቁት ያ ሁለት የሚጠቀሙ ነገር ትዝ ስለሚላቸው አይረሱትም ማለት ነው። እና እንዳይረሱት ይረዳቸዋልና በምሳሌ ያስተምራቸው ነበር። የማይረሱት እንዲሉት የሚያደርጋቸው ግን ምን አይነት ሰዎች ናቸው ስንል ሁልጊዜ ከእግሩ ስር ከሱ ስር የማይጠፉ ሁልጊዜ ቃሉን የሚሰሙ የሚተገብሩት ሰምተው ስራ የሚሰሩት ናቸው እንጂ ለማይሰሩት ደግሞ በተቃራኒ ምሳሌው አይጠቅማቸውም። ለምን ብትሉ የሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ ከቁጥር 2 ጀምሮ ጌታ
እነሆ ዘር የሚዘራ ወጣ እያለ በምሳሌ ካስተማረ በኋላ ዘሩ ምን እንደሆነ ያ የተዘራው ዘር በጥንጫ ላይ፣ በእሾህ ላይ፣ በመንገድ ዳር ላይ፣ በለም መሬት ላይ ወድቆ እሱን ደቀ መዛሙርቱ ወይም 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳን አንስት ሁልጊዜ ከእሱ ስራ አይጠፉም ነበረ። የሚያስተምረውን ትምህርትን ይሰሙ ነበረ። እየሰሙ ለመያዝ ከእነሱ ጋር አብሯቸው እንዲኖር ቃሉ ጥረት ያደርጉ ነበረ። ግን አንዳንዴ የሚመስለው ምሳሌ ይከብዳቸው ነበር። ለምን? ገና መንፈስ ቅዱስ ስላልተሰጣቸው። ያ ጥበብ የሚገልጠው ሚስጥር የሚገልጠው ኃይል የሚገልጠው መንፈስ ቅዱስ ስላልተሰጣቸው እየሰሙ ወዲያው ይረሱት ነበር። ዛሬ ያስቸገርነው ይሄ ነው። ዛሬ የሰማነው ነገ ብንጠይቅ አንመልሰው። መንፈስ ቅዱስ ከእኛ ጋር እንዲያሰራ ያደረግነው ማለት ነው። መንፈስ ቅዱስ ከእኛ ጋር ቢያደርግ ግን የሰማነውን ነገር ቀርቶ አዲስ ነበር። ስለዚህ እግዚአብሔር መንፈስ ቅዱስ በላያችን ላይ ያለው የምንሰማውን በልቡናችን እንዲያሳድርልን ፈቃዱ ይሁን። አሜን። እና ያን ጊዜ ያን ምሳሌ ሲመስል ደቀ መዛሙርቱ ቀረብ አሉና ጌታ ሆይ ያሉት ይህን ምንድነው ምሳሌው? እስኪ አስረዳን አሉት። ምንድነው ምሳሌው ሲሉት ለእናንተ አላቸው፣ ለእናንተ የመንግሥተ ሰማያት ምስጢር የማወቅ ጸጋ ተሰጥቷችኋል አላቸው። ይሰጣችኋል ወደዚህ እያላቸው ተሰጥቷችኋል። ብታውቁ ኖሮ መንግሥተ ሰማያት የሚባለው እኔ ነኝ እያላቸው ከኔ ጋር ነው ያላችሁት። ከኔ ጋር ሆናችሁ በንጽሕና በቅድስና ከተጓዛችሁ ምስጢር ይገለጥላቸዋል። ግን አለ እንደናንተ ምስጢር ያልተገለጠላቸው እያዩ የማያዩ እየሰሙ የማይሰሙ ለእነሱም በምሳሌ ያስተምራለሁ። ለምን የማይሰሙ ከሆነ 10 ምሳሌ ቢመስል እንደውም ግራ ያጋባቸው ማለት ነው። የበለጠ ድብርብር ነው የሚላቸው። ምን እንደሆነ ሊረዱት አይችሉም። ስለዚህ ምሳሌው ቃሉን ለሚሰሙ ጥቅም አለው፣ ለማይሰሙ ደግሞ ምንም ጥቅም የለውም የሚል አራተኛ ትርጉም በተርጉማኑ ተርጉመው ይሰጡታል። እና ዛሬ ወደ ዛሬው ምሳሌ ስለመለሳችሁ ሰርጉን ያሰረገው ንጉሥ ነው። የተዳረው የንጉሥ ልጅ ነው። የተጠሩ ደግሞ እስራኤላውያን ናቸው። የተላኩት እስራኤልን ወደ ንጉሡ እንዲመጡ የተጠሩት የመጀመሪያዎቹ ተላኪዎች አበይት ነቢያት ናቸው። ማናቸው? አበይት ነቢያት። አበይት ነቢያት ማን ናቸው? ኢሳይያስ፣ ኤልያስ፣ ሕዝቅኤል፣ ኤርምያስ፣ ዳንኤል አራት ናቸው። እንዳትረሱ። አበይት ነቢያት የሚባሉት አራት ናቸው። ኢሳይያስ የሰማችሁ ነው። ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እነዚህ አበይት ነቢያት ይባላሉ። ሌሎች ቅድም የጠራቸው ላይተ ማርያም እነ ሙሴ እነ ኤልያስ እነ ኤልያስ ደግሞ የቃል ይባላሉ። የቃል ነቢያት ይባላሉ። የቃል ነቢያት ይባላሉ። ነጋር ብዙ ናቸው። አበይት ተብለው የሚቆጠሩት ግን እነዚህ አራቱ ናቸው። ከዛ ከእነዚህ በተከታይ ደግሞ ደቂቅ ነቢያት የሚባሉ ደግሞ አሉ። 12 ናቸው። እነሱ በአጠቃላይ 12ና 4 16 ናቸው ነቢያት ማለት ነው። ከዚያ ውጭ ያሉት የቃል ተባሉ ሲባል የራሳቸው የሆነ መጽሐፍ ስለሌላቸው ስላልጻፉ እንደ ትንቢተ ኤርምያስ እንደነ ዳንኤል መጽሐፍ ስለታምነ ኤርምያስ ብናይ መጽሐፍ የላቸው ነገሥት ውስጥ ነው ታሪካቸው የምናገኘው። እነ ኢሳይያስ ብናይ በነገሥት ውስጥ ነው። በራሳቸው የተጻፈ መጽሐፍ ስለሌላቸው የቃል ነቢያት ይባላሉ ማለት ነው። እነዚህኞቹ አበይት እና መጀመሪያ የተላኩት አበይት ነቢያት ሕዝበ እስራኤልን እንዲያስተምሩ ወደ ክርስቶስ ሰርግ እንዲመጡ ነቢያት ተልከው ነበር እና ነቢያት ማድረጋቸው ገደሏቸው፣ አልተቀበሏቸው። ቃላቸውን አልሰሙ፣ ትምህርታቸውን አልሰሙ፣ ይባስነው ገደሏቸው። ከዛ እነሱ ባይሰሙ እንደገና ደግሞ ሁለተኛ ጊዜ ደቂቅ ነቢያትን አሁንም ላከ። አሁንም ሊሰሙ አልቻሉም።
ከዛም በኋላ ይላል አልሰሙ ስላሉ በብሉይ ኪዳን ማንን ላከባቸው? የሚገድል ናቡከደነፆርን ላከባቸው። የፋርስ ንጉሥ የባቢሎን ንጉሥ ወርደው ኢየሩሳሌምን አቃጠሉ፣ ቤተ መቅደሱን አቃጠሉ፣ የቤተ መቅደሱን ዕቃ በሙሉ ዘረፉ። እስራኤልን ሁሉ ተማርከው እንዲሄዱ አደረጉ። ሂዱ ይሏቸዋል። ሰው አልሰማም ካለ መማረክ ነው የሚጠብቀው። ይህ የመጀመሪያው ነው። ሁለተኛው እንደገና አሁንም ወደ አዲስ ኪዳን ስናመጣ ይህ በብሉይ ኪዳን ነው። ወደ አዲስ ኪዳን ስናመጣው የመጀመሪያዎቹ መልእክተኞች ሐዋርያት ናቸው። 12 ሐዋርያት ዓለምን ዙረው እንዲያስተምሩ ዓለምን ዙረው ከማስተማራቸው በፊት መጀመሪያ ኢየሩሳሌም ያሉትን ክርስቲያኖች ጻፍ ፈሪሳውያንን ወደ ክርስቶስ ወንጌል እንዲመጡ ወደ ሰርጉ እንዲመጡ ነቢያት ሐዋርያት አስተምረው ነበር። ይባስ ብለው ሐዋርያትንም ገደሏቸው። ሐዋርያትን በሰይፍ ቆራረጧቸው። እንደ ጎመን ቀረደዷቸው፣ እንደ ሽንኩርት ላቷቸው። ከዛም በኋላ አልሰማ ሲሉ ሐዋርያትን አልሰማ ሲሉ እንደገና ደግሞ 70 አርድእት ይላከላቸው። አሁንም 70 አርድእትን አንሰማም አሉ። ከዛ በኋላ በሦስተኛው ሂዱና ግደሏቸዋል። አዎ ክርስቶስ ባረገ በ40 ዓመቱ በተወለደ በ70 ዓመቱ ሮማውያን ወርደው እስራኤልን አጠፋት። ቤተ መቅደሱን ፈረሰ። እስራኤልን ተዘሩ፣ ተበተኑ። ለምን? ወደ ሰርጉ ቤት ግቡ ይባሉ አልሰማም ስላሉ። ከዚህ በኋላ ጥጦስ የተባለው የሮም ንጉሥ ወርዶ ቤተ መቅደሱን አፈረሰ፣ ከተማዋንም አቃጠለ፣ እስራኤልን ማረከ። ይህ ሁሉ ጣጣ የመጣ በምንድን ነው? ጥሪውን ባለመስማት፣ ጥሪውን ባለማክበር፣ ጠሪዎችን አለመቀበል፣ የጠሪዎቹን ቃል አለመቀበል ይኸው ሞትን አመጣ። ሀገርን ባዶ አስቀረ፣ በእሳት እስከ ማቃጠል ድረስ አደረሰ። ወገኖች ይህ ለጊዜው ለእስራኤላውያን የተመሰለ ምሳሌ ነው። ከዛ በኋላ እነዚህ ካጠፉ በኋላ አልመጣም ሲሉ ሂዱና አለ ሶስተኛ ወገኖች ልቆ ሂዱና ያገኛችሁትን ሁሉ በሜዳ ያሉትን ሁሉ ሰብስባችሁ አምጡ ማለት በግር ወረቀት ሰጥቷቸው የጠሩት ግን አንፈልግም ሲሉ እንደገና በሶስተኛ ጊዜ የጠሪዎች ሄደው ያልተጠሩትን አምጥተው ቤቱን ሞሉት ነው የሚለው። እግዚአብሔር የተመሰገነ ይሁን። በግር የጠሩት ሳይገኙ በግር ያልተጠሩት በመንገዱ ላይ ታፍሰው መጥተው ቤቱን ሞሉት። በዚህ ጊዜ ለንጉሡ ነገሩት። አዎ እንዳዘዝከን አድርገናል። መንገድ ላይ ያሉትን የተገኙትን ክፉዎችን በጎዎችን አምጥተን አዳራሹን ሞልተነዋል አሉት። ያን ጊዜ ንጉሡ አስርጓልና ወጥቶ ወርዶ ደግሷልና ድግሱ እንዲበላሽበት አይፈልግምና የመጡት ሰዎች እንኳን ደህና መጣችሁ ሊል ወደ ሰርግ ወደ አዳራሽ ሲገባ ምን ተገኘ? ድምነሽ ያረፈ ምን ተገኘ? የሰርግ ልብስ ያለበሰ ተገኘ። ሌሎቹ የሚገባውን ልብስ ለብሰው አዳራሹን ሞልተውታል። አንዱ ግን ይላል የቆሸሸ ልብስ ለብሶ ሰርግ ውስጥ ተገኘ። ያ ጊዜ ንጉሡ ምን አለ? ወዳጄ አለ። እኛ ምን አንተ ማን ነው? ያ ንጉሥ ግን አክብሮ ወዳጄ አለ። ለምን የሰርግ ልብስ አልለበስክም? እንዴት ስትገባ ቻት ወደዚህ አለ። ያ ጊዜ የሚመልሰው አጣ ነው ወገኖች፣ የሚመልሰው አጣ። ቆሽ ያለ ክርስቶስ ነው። ሰርግ የተባለው ተስፋ ነው። ተስፋ መንግሥተ ሰማያት፣ ተስፋ ወንጌል፣ ወንጌል መንግሥተ ሰማያት። ሁልጊዜ ወንጌል እንማራለን። ወንጌል የምንማር አድርገን ነው፣ ተስፋ አድርገን ነው። ማንን? መንግሥተ ሰማያት እንገባለን ብለን መንግሥተ ሰማያትን ከገብ መውጣት የለባት እሷ እናገኛለን ብለን ተስፋ አድርገን ነው ሁልጊዜ ወደ እግዚአብሔር እየመጣን ወንጌል እንማራለን። ግን ቤተ ክርስቲያን ያ የሰርጉ ቤት እኔና እናንተ የምንገናኝበት፣ የምናስቀድስበት፣ የምንዘምርበት፣ ሥጋውን ደሙን የምንፈትትበት ይህ ቤተ
ክርስቲያን የሰርግ ቤት የተባለው ማለት ነው። በዚያ ውስጥ ልብስ ሳይለብስ ተገኘ ማለት ይላል። እምነት አለው። በ40 ቀኑ በ80 ቀኑ ተጠምቋል። ግን የጽድቅ ሥራ የለውም። አይሰራም፣ አይጾምም፣ አይጸልይም፣ አይሰግድም፣ ንስሐ ገብቶ ሥጋውን ደግሞ አይቀበልም ማለት ነው ይላል። ልብስ የተባለው ለእግዚአብሔር የምንሰራቸው ክብር የሚያሰጡን ዋጋ የሚያሰጡን የጽድቅ ሥራዎች ናቸው ልብስ ማለት ነው። አንድ ሰው የጽድቅ ሥራ ከሠራ የተከበረ ነው። በእግዚአብሔር ፊትም ከበሮ የሚቀመጠው በኋላም በማታልፈው መንግሥቱ እና በቀኝ ተብሎ በቀኝ ነው የሚቆመው። ቀኝ ደግሞ ክብር ነው፣ ሞገስ ነው፣ ሽልማት ነው። ስለዚህ ልብስ አልለበሰም ማለት ሁልጊዜ ቤተ ክርስቲያን እንገኛለን፣ ግን አንሰግድም፣ ግን አንጾምም፣ ግን አንጸልይም፣ ግን ንስሐ ገብተን ለሥጋው ደግሞ አንበቃም። አሁን ዛሬ 2 3 ናቸው ሲቆርቡ ያየናቸው። ሌሎቻችን ሰርጉ ቤት እንገኛለን፣ ግን የሰርግ ልብስ አልለበስንም። ያ የሰርግ ልብስ ምንድን ነው? ንስሐ ገብቶ የተጣላ ታርቆ የበደለ ክሶ የቀማ መልሶ ሥጋውን መብላት ነው፣ ደሙን መጠጣት ነው። ይህንን ካላደረግን ሰርጉ ቤት እንገኛለን፣ የሰርግ ልብስ ግን አልለበስንም። ወገኖች የሰርጉን ልብስ ለመልበስ ንስሐ መግባት ያስፈልጋል። የሰርጉን ልብስ ለመልበስ የተጣላ መታረቅ ያስፈልጋል። የሰርጉን ልብስ ለመልበስ ሁልጊዜ ወደ ቤተ ክርስቲያን መገስገስ ያስፈልጋል። ትመጣላችሁ፣ እርግጥ እየመጣችሁ ነው፣ ግን ታረፍዳላችሁ። ለእሑድ ቀን እስኪ መሥዋዕት ክፈሉ። ከሳምንት 1 ቀን እግዚአብሔር እኮ ሳምንቱን እንድንሰራበት እንድንወጣበት። ሳምንት ስንት ቀን ነው? ስንት ቀን ነው ሳምንቱ? 7 ቀን ነው። ከ7ቱ ቀን ይላል 6ቱ ቀን ልባርክላችሁ እኔ፣ አንደኛዋን ቀን ለእኔ ስጡኝ ይባላል። ወደ እኔ ነው ስራችሁ እንዲባረክ፣ ሐሳባችሁ እንዲስተካከል፣ የጎደለው እንዲሞላላችሁ 6ቱ ቀን በጤና በሰላም በሕይወት በደስታ እንድታሳልፉ 7ኛዋን ቀን ወደ እኔ ነው እኮ ያለ አምላካችን። ታዲያ በ7ኛዋ ቀን መጥቶ የሥጋ የነፍስም እረፍት የሚሆነውን የምናገኝባትን ዕለተ ሰንበት መጥቶ ጸልዮ መሄድ አይሻልም ወገኖች? ሳምንታትን ይባላል። ስለዚህ መምጣታችሁ በጣም ጥሩ ነው። ግን ቀደም ብላችሁ ከኪዳኑ ከቅዳሴው ሳይቆራረጥ ሙሉ አገልግሎት ብትሳተፉ የሰርጉ ልብስ ለበሳችሁ ማለት ነው። ተቆራርጦ የምትመጡ ከሆነ አሁንም የሰርጉ ልብስ አልለበሳችሁም ማለት ነው። ስለዚህ ወገኖች ሁላችንን በዕለተ ሰንበት ቀደም እያለ እየመጣን እንድናስቀድስ፣ እንድንጸልይ፣ እንድንዘምር አምላከ ቅዱሳን ይፍቀድልን። ስለዚህ